shalom, Shabbat shalom, Shabbat 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 shalom, Shabbat shalom, Shabbat shalom, Shabbat 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 shalom, Shabbat 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 shalom, Shabbat 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 shalom. ይህ በሾፋር ሚዲያ እየተዘጋጀ የሚቀርብላችሁ ሻባት ሻሎም የተባለው ፕሮግራማችን ነው። ይህ ፕሮግራም በተለይ አብርሃምን ጥሪ በተመለከተ ለጠቅላላ ለአማኞች ስር ነቀል የሆነ ዕውቀት እንዲያገኙ የሚረዳ የሚዲያ ፕሮግራም ነው እና ዘወትር አርብ በዚህ ሰዓት ይዘንላችሁ እንቀርባለን። በቲክቶክ፣ በዩቲዩብ፣ በፌስቡክ አብራችሁን ልትሄዱ ትችላላችሁ። ተከታታይ ትምህርት ስለምንሰጥ ለሌሎችም ሼር እያደረጋችሁ ይህንን ፕሮግራም እንድታደፋፍሩ አደራ እንላችኋለን። ምክንያቱም የሚባርኩን እባርካለሁ ተብሏልና የአብርሃም በረከት ወደ ቤታችሁና ወደ ዝርዝራችሁ እንዲመጣ በዚህ ትምህርት ሰፊ ዕውቀት ስለምታገኙ ይህንን ፕሮግራም እንድትከታተሉ አደራ እንላለን። እግዚአብሔር ይባረክ። ዛሬ በጣም ደስ ብሎኛል። አንደኛ ውድ ባለቤቴ አጠገቤ በቀኝ አለች፣ እሷ ስትኖር ይሞቀኛል። እንደገና በዚህ በግራዬ በኩል ደግሞ በጣም የምንወደው የተወደደ አገልጋይ አለን። በመጀመሪያ ፓስተር ህይወት እንኳን ደህና መጣሽልን ወደ ሾፋር ሚዲያ ሻባት ሻሎም ፕሮግራማችን። ሻባት ሻሎም። Thank you for inviting me. እጅግ የተወደድከው ወንድማችን ፓስተር እሸቱ ራባይም ነው፣ ደግሞ ከኛ ጋር አብሮ የሚያገለግል ቤተ እስራኤላዊ አብርሃም ዘር ነው። እንኳን ደህና መጣህ። Thank you ራባይ፣ አመሰግናለሁ ስለጋበዝከን። እሺ እንግዲህ ዛሬ እናንተን የጋበዝኩበት ዋናው ምክንያት ሁላችንም እንደምናውቀው መጽሐፍ ቅዱሳችን ከዘፍጥረት እስከ ራእይ የተጻፈው በአብርሃም ዘር ነው እና የአብርሃምን ኪዳን ታላቅነትና አብርሃምን ለምን ኤሎሄም እንደጠራው በሱ ኤሪያ ላይ ነው የምንነጋገረውና ሁላችንም እንደምናውቀው ዘፍጥረት ምዕራፍ 3 ላይ የሰው ልጅ ከወደቀ ጀምሮ ኤሎሄም ሁሉ ጊዜ የሰው ልጅ ለማዳን ብርቱ ጥረት እያደረገ እንደነበረ ከዘፍጥረት ከምዕራፍ 3 ጀምሮ እስከ 12 ባለው የተለያዩ ሂደቶችን እናያለን እና የሚንበለበል ሱራፌል የያዘው ሰይፍ በገነት በር ላይ ከተቀመጠበት ጊዜ ጀምሮ የኤሎሄም ሐሳብ እንዴት የሰው ልጅ ወደ ገነት እንደሚመልሰው በዛ ላይ ነበርና ያው ታስታውሳላችሁ ኖህ እግዚአብሔር ድል ሰጥቷቸው ነበረ። በኖህ ዘመን ደግሞ የሰው ልጅ እየበዛ ኃጢአት እየበዛ ሄደ። እንደውም የሰው ልጆችና የእግዚአብሔር ልጆች ተጋቡ የሚለው ኒናቅ ኒፍሊም እግዚአብሔርን የሚያሳዝን ብዙ ነገር ከዛ በኋላ ሆነና በመጨረሻ እግዚአብሔር ለኖህ ድል ሰጠው። ኖህን ፈለገ፣ አገኘው። ነገር ግን በኖህ ዘመን 120 ዓመት ወንጌልን ቢሰብክም ሰዎች ሊሰሙ ስላልቻሉ በጥፋት ውሃ ውስጥ ገቡ። ከዛ በኋላ ከምዕራፍ 9 ጀምሮ ወደ ምዕራፍ 11 ደርስ ደግሞ እነዛ ህዝቦች ከኖህ ልጆች የተረፉትም እንደገና ህንጻ ሰርተን ባለ አይደለ ትልቅ እስከ ሰማይ የሚደርስ ትልቅ ግንብ ሰርተን ከኤሎሄም ጋር እንወዳደራለን። እስካሁን ድረስ ልክ ሰይጣንም ከዙፋኑ የወረደው እንደ እግዚአብሔር ሆናለሁ ነው። የሰው ልጅም ያም እንኳን የጥፋት ውሃ ሆኖም እንኳን ከዛም በፊት ኤሎሄም ብዙ ነገር እየነገራቸው አሁንም ቢሆን ኤሎሄም ጋር መወዳደር ወይም ደግሞ እንደ ኤሎሄም መሆን ነው የሚፈልጉትና በዚህ ምክንያት ያን ግንብ እንሰራለን ሲሉ ዘፍጥረት 11 ላይ እንደምናየው ባቤል ማለት ቋንቋ መደበላለቅ ማለት ነው። ባቢሎን ከሚለው አሁን ያለችው ኢራቅ ናት። ከዛ ጊዜ ጀምሮ ኤሎሄም ልብ በጣም እንዳዘነ እናያለን። እንግዲህ ከዛ በኋላ ነው ሌላ የማዳን ስራ ለመስራት ሰውን ፈለገ። ስለዚህ አብርሃም የሚባለው ሰውዬ ዘሩ ምንድነው? እስቲ ስለሱ ትንሽ ንገረን። ቴንክ ዩ ራባይ። በድጋሚ እንግዲህ አባታችን አብርሃም ይለዋል መጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም አባታችን እንደሆነ የተጠቀሰ ሰው ነው አብርሃም እንግዲህ አሁን አንተ እንዳነሳኸው ከኖህ ልጆች ከካም ከሴምና ከያፌት የሴምን ዘር ይዞ የሚመጣ
እና ከሴም ዘር ደግሞ የኤቦርን ዘር ይዞ የሚመጣ ነውና ይሄ ኤቦር የሚለው ነው በኋላ ዕብራዊ ወደሚል የተቀየረው። ይሄ ዘፍጥረት መጽሐፍ ምዕራፍ 14 ቁጥር 13 ላይ ሎጥ የተማረከ ጊዜ ከተረፉት ከምርኮ ከተረፉት ከሎጥ ሰዎች መካከል አንዱ ወደ አብርሃም መጥቶ ቁጥር 13 ላይ ለዕብራዊው ለአብርሃም የሎጥን መማረክ ነገረው ይላል እና ዕብራዊ ተብሎ እንደ አንድ ኤትኒክ ግሩፕ መጠሪያ ተደርጎ ለአብርሃም የዘር መጠሪያ ተደርጎ ዕብራዊ የሚል ስም ሲሰጠው እናያለና ይሄ ዕብራዊ ማለት ይሄ ኤቦር ከሚለው መጣ የሚባለው ዕብራዊ የሚለው ትርጉም ተሻግሮ የመጣ ወይንም ተጠርቶ የመጣ ወይንም ከሌላ ስፍራ የመጣ ማለት ነው። የራሱ ዕብራዊ ማለት ሂብሩ ማለት ከወደዛ የመጣ የሆነ ነገር ትቶ የመጣ የሆነ ነገር ተላቆ ተለይቶ የመጣ ማለት ነው እና ይሄ ዕብራዊ የሚለው ራሱ ትርጉም ኤክሌሺያ ከሚለው ከአዲስ ኪዳን ትርጉም ጋር ዳይሬክት የሚገናኝ ነው። ኤክሌሺያ ማለት ራሱ ተጠርቶ የወጣ ሕዝብ ከሌላ ማህበረሰብ ተለይቶ ለአንድ ዓላማ ለአንድ ነገር ተለይቶ የመጣ ማለት ነውና ስለዚህ ይሄ ዕብራዊ የሚለው ሐሳብ የእግዚአብሔር የመጀመሪያ ሐሳብ እንደሆነ ይሄ በኋላ እንመጣበታለን እንዳልከው። ስለዚህ ይሄ አብርሃም የሴም ዘር ሆኖ እንግዲህ ሴምን ሲባርከው ምንድነው ያለው? በሴም ድንኳን እግዚአብሔር ይደር ብሎ ነው የባረከው። እግዚአብሔር ከካምም ጋር ከያፌትም ጋር ሳይሆን ከሴም ጋር ይቀጥል ብሎ ባረከው። በሴም ድንኳን እግዚአብሔር ይደር ብሎ። ስለዚህ አብርሃም የዚህ የሴም ዘር ነው፣ ሴማዊ ነው። ለዚህ ነው አሁን ሴሜቲክ የሚባሉት ማለት ነው። ጌታ ይባርክ። ፓስተር ህይወት የምትጨምሪው አለ በዚህ ላይ? ማደጋገም ይሆናል እሱ የተናገረው ትክክል ነው። አብርሃም ከአሕዛብ ዘንድ ተጠርቶ የመጣ ቅድም እንደተናገርከው እግዚአብሔር እና ሰው በምድር ላይ በኃጢአት ምክንያት ከተለያዩ በኋላ እግዚአብሔር ሰው ልጅ ለማዳን መንገድ ይፈልግ ነበር፣ ወደ እሱ ለማቅረብ ማለት ነው። ያው በኋላ ልንመጣበት ስለምንችል ከጌታ ጋር ስለሚገናኝ ልክ እንደዛ ሁሉ አብርሃምን ደግሞ ጠራው። ከቤተሰቦቹ ከዘር ከዘመዶቹ ሁሉ እንደጠራው የእግዚአብሔር ቃል ይናገራል። የሚገርመኝ ቃል ከዘሮቼ ከዘመዶቼ ተለይተህ ውጣ ሲለው ቀድሜ ደርሼ እንዳይሆን እንጂ ሲለው አበዛሃለሁ አሰፋሃለሁ እንዲህ እልሃለሁ የሚለውን ቃል ነው ብዙ ጊዜ ሰው የሚወስደው። ግን ያ ከመሆኑ በፊት አብርሃም ማድረግ ያለበት ነገር ነበር። መለየት የሚባል መተው የሚባል መጣል የሚባል ነገር ዋጋ የሚያስከፍል ነገር ማድረግ ነበረበት። ያንን ካደረገ በኋላ ነው እግዚአብሔር እንደሚባርከው እንደሚያበዛው የነገረውና ያው አብርሃም እንግዲህ እግዚአብሔር ለራሱ ፐርፐዝ ለራሱ አላማ የጠራው ሰው እንደሆነ ነው የምናውቀው። ቀድሜ እንዳልሄድ ይባረክ። ጥሩ ነው። አሁን ይህንን ፕሮግራም የምትከታተሉ ሰዎች ከመጀመሪያው ጀምረን መሰረቱ ላይ ነው አሁን ያተኮርን ያለ ነው። እንዴት ነው ይሄ ዕብራውያን ወይም ደግሞ እስራኤላውያን አይሁዳውያን የተባሉት ከየት መጡ የሚለውን ሐሳብ በመጀመሪያ እንድንጨብጠውና እስቲ ዘፍጥረት ምዕራፍ 9 ቁጥር 18 እስከ 19 ያነብልን። ምዕራፍ 9 ቁጥር 18 እና 19 ኦኬ። ከመርከቧ የወጡትም የኖህ ልጆች ሴም፣ ካም እና ያፌት ነበሩ። ካም የከናን አባት ነው። ሶስቱ የኖህ ልጆች እነዚህ ሲሆኑ በምድር ላይ የሚኖሩ ህዝቦች ሁሉ የተገኙት ከነዚሁ ነው። ኦኬ። ስለዚህ የሰው ልጅ የሚባል አልቆ እንደገና ፍጥረት የጀመረው ወይም ደግሞ የሰው ዘር እንደገና መባዛት የጀመረው የኖህ ነው ማለት። ስለዚህ ሁላችንም በመጀመሪያ ደረጃ የዓለም ፍጥረት አሁን 9 ቢሊዮንም whatever it is አሁን ያለው የማን ዘር ነው? የኖህ ዘር። ሌላ የተቀላቀለ ነገር የለም። እንግዲህ ከኖህ ዘር ውስጥ ደግሞ ሶስት ልጆች አሉ። ካም፣ ያፌትና ሴም ነው። ካም የሚባለው ደቡቡን ክፍል ይዞ አፍሪካን በሙሉ የያዘው ህዝብ ነው። እንደገና ደግሞ ያፌት ደግሞ አውሮፓውያን የምንላቸውን የነሱ ዘር በሙሉ ወደ ኤዥያ ወደዛ የሄደው ነው። ሴም ግን ከነዓንንና ሚድል ኢስትን ጠቅላላ ይዞ የኖረው ህዝብ ነው። ስለዚህ አንዱ እንደውም በዚህ አጋጣሚ ባቢሎንን ማን ነው ሊሰራ የሞከረው? ከሴም ዘር ነው። ምክንያቱም እንትኑ የነበረው ግንቡ የነበረው ኢራቅ ውስጥ፣ ኢራቅና ኢራን ደግሞ የሴም ዘር ነው። ስለዚህ ከዛን ጊዜ ነው የሚጀምረው። አሁን ይህንን ካየን ዘንዳ ቅድም አንተ ጠቅሰዋል። ዘፍጥረት 10:21 እስቲ አውጣልን። ዘፍጥረት 10:21 ስለ ሴም ዘር የሚነግረን ነገር አለ።
10:21 ለያፌት ታላቅ ወንድም ለሴም ደግሞ ወንዶች ልጆች ተወለዱለት፣ እነርሱም የኤቦር ልጆች ሁሉ ቅድመ አያት ነው። ኢቦር የሚለው ቃል እዚህ ወሳኝ ነው። ኢቦር ማለት አሁን በዕብራይስጥ አባር ማለት አለፈ ማለት ነው እና ቅድም አንተ እንደጠቀስከው አሁን ዕብራዊ የሚለው ነገር የመጣው ኢቦር ከሚለው ምክንያቱም የኢቦር ልጆች ናቸው ዕብራውያን እና እንግዲህ የአብርሃምን ዘር እየቆየን ስናጠናው የመጀመሪያ መነሻው ሴም ነው። ከዛ ቀጥሎ ደግሞ ኢቦር ነው እና ዕብራውያን ወደሚለው እንድንመጣ ብዬ ነው እና ይሄ በዕብራይስጥ አሁንም አባር ካለ አለፈ ነው እና ኢቦር የሚለው አባር ከሚለው ጋር የተያያዘ ነገር አለው፣ ዕብራዊ ነው። እስቲ የዘፍጥረት 11:24 አንበን ወደ አብርሃም እንመጣለን። ዘፍጥረት 11:24 እስከ 26 ናኮር በ29 ዓመቱ ታራን ወለደ። ታራን ከወለደ በኋላ ናኮር 119 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆች ወለደ። ስለዚህ አሁን ታራ የማን ዘር ነው? የማን ልጅ ነው? የኢቦር የልጅ ልጅ ነው። አዎ። ስለዚህ አሁን አብርሃም ከሴም ዘር ሆኖ ኢቦር ከሚለው ነገር ዘር የመጣ ነው ማለት ነው። ኦኬ። እንግዲህ አብርሃም በመጀመሪያ በዛ ኡር በምትባለው በመስጶጦንያ በከለዳውያን አገር ኡር በምትባለው ገጠር ውስጥ አምላክን ሳይሆን ሲያመልክ የነበረው ጣዖት ነው። ይህንን የምንረዳው ጣዖት ሲያመልክ እንደነበረ ኢያሱ ምዕራፍ 24 እናያለን። ኢያሱ ምዕራፍ 24 ቁጥር 3 እናይና ከዛውን መግቢያውን ትንሽ እናየው ብዬ ነው። ከዛ በኋላ ወደ ጥሪውና ወደ ተነሳንበት ዓላማ እንሄዳለን። ኢያሱ 24 ቁጥር 2 እና 3 ኢያሱም ሕዝቡን ሁሉ እንዲህ አላቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የቀድሞ አባቶቻችሁ የአብርሃምንና የናኮርን አባት ታራን ጨምሮ ከብዙ ዘመን በፊት ከወንዞች ማዶ ኖሩ፣ ሌሎችንም አማልክት አመለኩ። እኔ ግን አባታችሁ አብርሃምን ከወንዙ ማዶ ካለው ምድር አምጥቼ በከነዓን ምድር ሁሉ መራሁት፣ ዘሮቹን አበዛሁለት፣ ይስሐቅንም ሰጠሁት እያለ ይቀጥላል። ይህን ክፍል ለወገኖች የምሰጣችሁ እነዚህ የምንነግራችሁን ጥቅሶች በተለይ ስለ እስራኤላውያን ጥሪ፣ ስለ አይሁዳውያን፣ ስለ ዕብራውያን ማወቅ ከፈለጋችሁ አሁን የምንነግራችሁን ጥቅሶች እየደጋገማችሁ ቤታችሁ ሪፈረንስ እያደረጋችሁ አንቧቸው። እንግዲህ ይሄ ነው። አሁን ምንድን ነው የሚለው? እስቲ አሁን ምን ተረዳ በዚህ ክፍል ላይ? እንግዲህ ኢያሱ ከብዙ ዓመት በኋላ ሙሴም ከሞተ በኋላ ሕጉም ከተሰጠ በኋላ ኢያሱ ሕዝቡን ወደ ከነዓን አሻግሮ ለመሞት በቀረበበት ሰዓት ነው ይሄንን የሚለው። የመጨረሻ ቃሉ ነው ይሄ እና ስለ አነሳሱ ስለ አባታችን ስለ አብርሃም ይነግረናል። በተመሳሳይ ራባይ ልክ አሁን ኢያሱ በዘመኑ መጨረሻ ሊሞት ሊሰናበት በነበረበት ዘመን መጨረሻ እንደተናገረው ልክ እንደዚሁ የመጀመሪያ የቤተ ክርስቲያን መስዋዕት ሰማዕት ተብሎ የሚጠራው እስጢፋኖስም በመጨረሻ ንግግሩ እዚህ ሐዋርያት ሥራ ምዕራፍ 7 ቁጥር 2 ላይ እስጢፋኖስም እንዲህ ሲል መለሰ፣ ወንድሞችና አባቶች ሆይ አድምጡኝ። አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በሜሶጶጣሚያ ሳለ የክብር አምላክ ተገልጦለት ከሀገርህ ከወገንህ ተለይተን ወደ ማሳይ ምድር ሂድ አለው የሚል ቃል አለ። እሱም ይሄ መጨረሻ ንግግሩ ነው። በኋላ ተወግሮ ሞቷል። እና እዚህ ጋር አንድ በጣም የሚያስደንቀኝ ነገር ራባይ ምንድን ነው? እስጢፋኖስ ልክ ኢያሱ እንዳደረገው ሲናገር አባታችን አብርሃም ገና ወደ ካራን ከመምጣቱ በፊት የክብር አምላክ ተገልጦለት ነበር እና ይሄ ተለይተህ ውጣ የሚለው ድምፅ የመጣለት ካራን ከተቀመጠ በኋላ አይደለም። ካራን ሳይቀመጥ ድምፁ መጥቶለታል ይላል። እንግዲህ ይሄ ማለት በኡር ከለዳውያን በሜሶጶጣሚያ ኢያሱ ምዕራፍ 24 ቁጥር 2 አሁን አንተ ሰጥተህ እንዳነበብ ነው ጣዖት የሚመለክበት አባቶቻችሁ እዛ ጣዖት ነበር የሚያመልኩት ከሆነ የሚለው እስጢፋኖስ እዚህ በመንፈስ ሆኖ ምን ይለናል? አባታችን አብርሃም ገና ካራን ሳይቀመጥ ነው ድምፁ የመጣለት ይላል እና የዘፍጥረት መጽሐፍ ምዕራፍ 11 የመጨረሻዎቹን ቁጥር ለማየት ብንሞክር ስለ አብርሃም ጥሪ የት ሆኖ ነው ጥሪው የደረሰው የሚለው አይ ቲንክ ሞር ኢንተረስቲንግ ነው። ማለት ራሱ አብርሃም ተለይቶ ከወጣ በኋላ በራሱ ችሎታ በቃ እኔ አልፈልግም ያባቴን ምናምን ብሎ ተለይቶ ከወጣ በኋላ አይ በቃ ከወጣማ
በቃ እኔ ጥሪ ልስጠው እኔ ልባርከው ብሎ አይደለም ያለው። ግን የዘፍጥረት መጽሐፍ እሱን የሚል ይመስላል። አሁን ለምሳሌ ዘፍጥረት 11 ቁጥር 31 ብናነብ እንደዚህ ይላል። ታራ ልጁ አብርሃምን ሐራንን የወለደውን የልጅ ልጁን ሎጥን እንዲሁም የአብርሃም ሚስት ሶራን ይዞ ወደ ከነዓን ለመሄድ ከከለዳውያን ምድር ከምትገኘው ከኡር አብረው ወጡ ይልና ነገር ግን ካራን በደረሱ ጊዜ በዛ ተቀመጡ ይላል። ቁጥር 31 ላይ አብርሃም አባቱ ታራ እና የልጁ ልጅ ሎጥ እና የአብርሃም ሚስት ሶራ ሆነው ከኡር ከለዳውያን ወጡ ነው የሚለው ይሄ የዘፍጥረት መጽሐፍ። ወጡ የወጡት ከነዓን ለመሄድ ነው ይላል። ማን ነው የሚመራው? ታራ እየመራ ነው። ከዛ አብርሃም አብሮ ከአባቱ ጋር ሆኖ ወጡ። የት ነው የምትሄዱ ሲባል ከነዓን የምንሄደው ይላሉ። ከዛ ካራን ደረሱ ይላል። በካራን ተቀመጡ። ከነዓንም ሳይደርሱ ከኡርም ወጥተው ከሜሶጶታሚያ ወጥተው በመሃል ተቀመጡ። አሁን የእስጢፋኖስ መገለጥ በመንፈስ ሆኖ ነው ይላል። በመንፈስ ሆኖ ሐዋርያት ሥራ 7 ላይ አባታችን አብርሃም ገና ካራን ሳይቀመጥ ነው የክብር አምላክ የተገለጠለት ይላል። ስለዚህ አሁን ይሄ ጥሪ የመጣለት ለአብርሃም ጉዞ ከጀመረ በኋላ አይደለም። ዳትስ ዋይ የአብርሃም ጥሪ የወንጌል ጥሪ ነው የምንለው። ወንጌል ሰው እግዚአብሔርን ያገኘበት ሳይሆን እግዚአብሔር ሰውን ያገኘበት፣ ሰው ወደ እግዚአብሔር ሄዶ የደረሰበት ሳይሆን ራሱ እግዚአብሔር ሰው ጋር መጥቶ ሰውን የነካበት ነው። ስለዚህ ጣዖት በሚመለክበት መሃል በዛ በኡር ከለዳውያን በሜሶጶጣሚያ ያለ የክብር አምላክ ለአብርሃም ተገልጦለታል። የሚገርም ነገር የሚገርም ነው። የእግዚአብሔር ቃል እኮ በየቀኑ አዲስ ነው። ማለዳ ማለዳ አዲስ ይላል እና በቃ ልዩ መገለጥ ነው። ጌታ ይባርክ። እንግዲህ ይሄ ነው ዋናው። በተለይ አሁን ያለንበት ዘመን ሶሻል ሚዲያ በጣም ብዙ የሚያራግበው ነገር አለና የአይሁዳውያን ጥላቻ የሴሜቲክ ጥላቻ አለና ወደ ሪፕሌስሜንት ቴዎሎጂም ሳንሄድ ገና አሁን በተለይ በእኛ ዘመን ደግሞ ያለው ይሄ የቅርቡ የጦርነት ሁኔታ እሱ በጣም እያናጋ ስለሆነ እሱን በምን ሁኔታ ላይ ለማስረዳት እንደምንሞክር ወይም ሰዎቹ እንዴት እንዲረዱት እንዲችሉ ለማድረግ ነው ይሄ ጥረት። እና የመጀመሪያው ነገር አብርሃም አይሁዳዊ የሆነው ፈልጎ አይደለም፣ ወይም ደግሞ ተዋግቶ አይደለም፣ በጦርነት ሂዶ አይደለም ከነዓን የገባው፣ ተጠርቶ ነው። አንድ ሰው ወደ ቤቱ ሲጠራችሁ እርሱ ሰውየው ስለፈለገ ነው እንጂ እናንተ ስለፈለጋችሁ አይደለም። አሁን ሰው ጥሪ ይልካል። ጥሪ ሲላክልህ የጠሪው ፍላጎት ነው እንጂ ያንተ አይደለም። አንዳንድ ሰዎች እኮ ሰርግ አድርገው የሚፈልጉትን ይጠራሉ፣ የማይፈልጉትን አይጠሩ። ስለዚህ ኤሎሂም አብርሃምን ጠራው። ለምን? ለተለየ ነገር። ያ የተዘጋ በር አለ። ያን የተዘጋ በር ለማስከፈት ኤሎሂምን ጠራው። እንግዲህ ያንን ጥሪ ነው አሁን የምናየው። በመጀመሪያ ደረጃ ዘፍጥረት ምዕራፍ 12 ላይ እንሄድ። ዘፍጥረት 12 ከ1 እስከ 3 እናንብና ብዙ ጊዜ የአማርኛው መጽሐፍ ቅዱስ የሚለውና የዕብራይስጡ ትንሽ ልዩነት አለ። እግዚአብሔር አብርሃምን እንዲህ አለው፣ አገርህን፣ ወገንህን፣ የአባትህን ቤት ትተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞ እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩን እባርካለሁ፣ የሚረግሙን ረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። የሚገርም ነው። ፓስተር ሕይወት በዕብራይስጡ ምንድን ነው የሚለው ይሄንን ስለ አብርሃም ጥሪ ሲናገር ዘፍጥረት ምዕራፍ 12 ላይ? በዕብራይስጥ የሚለው ሌህ ልኻ ነው የሚለው። ሌህ ልኻ ማለት ደግሞ በራስህ ላይ ሄድ ነው። ሰው በራሱ ላይ ካልሄደ በስተቀር መጀመሪያ በራሱ ላይ መሄድ መቻል አለበት። የአማርኛ ከሀገሬ ከዘመዶች ከወገኖች ተለይተው ከዛ መውጣት አይከብድም። እውነት ከሆነ የሆነ ጥሪ ደርሶ መውጣት አይከብድም። ብዙዎቻችን ልክ አሁን በባልና ሚስት ሰው እናትና አባቱ እንተዋል ከሚስቱ ጋር ይጣበቃል የሚለው ልክ ሄደን እንደምንጣበቅ ከባሎቻችን እናት አባቶቻችን እንተዋለን እና አገርን ዘመድ ተለይቶ መሄድ የሚከብድ ነገር አይመስለኝም። በዕብራይስጡ ግን ሌህ ልኻ ማለት በራስህ ላይ ሂድ ማለት የራስህ የሆነውን ነገር ሁሉ ትተህ ሂድ በራስ ላይ በቃና ራስን መካድ ነው። መጽሐፍ ቅዱስ ወንጌል ልክ አሁን ቅድም አንተ ስታስተምር እየተገረምኩ ነበር። መጽሐፍ ቅዱስ አይቃረንም። አዲስ ኪዳንና ብሉይ ኪዳን አይቃረን። በቃ አሁን አንዳንድ ሰዎች ኮንፊውዝድ የሚሆኑት በቃ ብሉይ ኪዳን ሲጠቀስ ልክ የድሮ ኪዳን የቀረ ኪዳን አድርገው፣ ግን አሁን እስጢፋኖስ ይናገራየው አይደል እንዴት እንደተገናኘ የአዲስ ኪዳን ከብሉይ ኪዳን። ይሄ ደግሞ አሁን በራስ ላይ ሂድ ብሎ ተናግሮ ጌታ በብሉይ ኪዳን ለአብርሃም ከስንት ጊዜ በኋላ ጌታ ኢየሱስ የሽዋ መሽያ
እኔ ሊከተል የሚወድ ቢኖር ራሱን ይካዳል። ልክ እንደዛ ራስን በመካድ ነው ሂድ ያለው እንጂ ከዘመዶች ከሀገር ተለይተው ውጣ የሚለው በአማርኛው እንግዲህ በዛ ሰዓት የተረዱት ይሄን ስለሆነ እንደዛ ተርጉመውታል። በዕብራይስጥ ግን ሌህ ለሃ ነው የሚል ባለፈው ቅዳሜ ዕለት ይሄንን ቶፒክ አንስተህ ነበር እያስተማርክና በጣም ተደንቄ ቤትም ገብቼ እያየሁት ነበር። አሁን እንዳልሽው ይሄ እግዚአብሔር ቃል እንዴት ወጥ እንደሆነ እንዴት የሚናገረው ነገር በየጊዜው እንደማይለዋወጥ አሁን ጳውሎስ አብርሃምን በእምነት በኩል እሱ የሁላችንም አባት ነው ይላል። የሁላችንም አሕዛብ ሆነ አይሁድ ሆነ ይሄ ከመገረዙም በፊት አምኖ የጸደቀ ሰው በመሆኑ የመገረዝ ኪዳን ነው አይሁዳዊነትን የሚያጸናና እሱ ግን ሳይገረዝም በፊት አማኝ ነበረ። ስለዚህ በእምነት በኩል እሱ የሁላችን አባት ነው እንዳለ አሁን ይሄ ለክለኻ የሚለው ሐሳብ እዛ ውስጥ ነው የሚወስደኝ። እኔ አብርሃም ይሄ የአይሁዳዊነትን ማህተም የመገረዝን ምልክት ከመቀበሉ በፊት ምን ፈልጓል እግዚአብሔር ከሱ ራሱ ላይ ውሳኔ የወሰነ ሰው ራሱን ይካድ የሸዋ ሲያስተምር ራሱን ይካድ እንዳለ አብርሃም ሲወጣ አሁን እስከ ዛሬ ነው መጽሐፉን ሳነብ ማስበው ምንድነው ይሄ በስጋ ተለይቶ ምድርን ትቶ ሀገርን ትቶ ዘመድን ትቶ የመውጣት ጉዳይ ነው። ከሱ በላይ ግን ከባዱ ነገር ራስን መተው መቻል ነው። የደረሰው ጥሪ ለክለኻ የሚለው ራስን ተው፣ ከራስ ጋር ተለያይ፣ ራስን ጥለህ ውጣ ነው ያለውና አብርሃም ሲወጣ ወንዝ፣ ተራራ፣ ጫካ፣ አክስት፣ አጎት ሳይሆን ራሱንም ትቶ ነው የወጣው ነው ኡር ከለዳውያን እና ያ በጣም አስደናቂ ነው። በጣም እሱ ነው የሚገርመው። አሁን ብዙ ጊዜ እኛ እኮ በእምነት የአብርሃም ልጆች ነን ምናምን እንላለን። ግን ሪሊ የአብርሃም ልጆች ነን? የአባትን ስራ ጌታም ብሏቸዋል ፈሪሳውያን። አሁንም በእኛ ዘመን ምን አይሁዳዊ የለ ምን የለ እኛ የአብርሃም ልጆች ሁላችንም ይላል። ጥሩ ነው፣ ግን ትርጉሙን ማወቅ ያስፈልጋል። አብርሃም አሁን እናንተ እንዳላችሁት ሌህ ለሃ የሚለው በራስ ላይ ሄድ የሚለው ራስህን ግደል ነው። ከዚህ ቀደም እንግዲህ የሰው ጣዖት ነው የሚያመልክ ነበር። አባት እናቱ ያስተማሩት እስካሁን የሚያውቀው የዛን ጊዜ ቶራ የለም፣ ሕግ የለም፣ መጽሐፍ ቅዱስ የለም፣ አስተማሪ የለም፣ እግዚአብሔር የሚባልም ነገር አያውቅም። ተመልከተ የወሰነውን ውሳኔ እና ሌህ ለሃ ሲባል ይሄ ዝም ብሎም አገርም ዘመድም ትቶ መሄድ ብቻ አይደለም። የሚያመልከውን ጣዖት አባትና እናቱ የሚከተሉትን ህዝቡን ሁሉን ነገር ለመጣው ድምፅ እሺ ብሎ ሲወጣ ምን ተፈጠረ? ኪዳን የሚባል ነገር ከእግዚአብሔር ዘንድ ወረደለት። ማን? እግዚአብሔር። በቃ አንዱ እኮ ኋላ እንመጣበታለን በራስ የማልኩ እኮ የሚለው ያ እኮ ነው። አሁን እኛ አንዲት እንኳን ውሳኔ ወስነን ወደ አንድ ነገር ለምን እንዴት ነው የምንጨነቅ? እና ይሄ በጣም የአብርሃም ጥሪ መለኮታዊ ከመሆኑም ባሻገር ፖለቲካዊ አይደለም። በፖለቲካ በዘር ከምናምን ጋር የሚያያዝ አይደለም። ይሄ ሰማያዊ የሆነ ኪዳን ነው። የምናተኩረው ማንኛውም ነገር ከአብርሃም ጋር ስንነጋገር፣ ከእስራኤላውያን ጋር ከአይሁዳውያን ጋር ስንነጋገር የምናስበው ኪዳን ስለሚባል ይሄ ኪዳን ነው። በመጀመሪያም አዳም ያጠፉት ኪዳኑን ነው የሰበሩት አይደል እንዴ? ያንን ኪዳን ነው ሪስቶር ለማድረግ ኤሎሂም አብርሃምን ጣዖት ከሚያመልክበት አሕዛብ ነው ጁሽ የሚባለው ኋላ ነው የመጣው። ስለዚህ ከዛ ነው ቅድም አንተ እንዳልከው ለአሕዛብም አባት ይሆን ዘንድ አይሁድ ሳይሆን ገና ሳይገረዝ ነው ኤሎሂም እየጠራው። ስለዚህ ከዛ ለይቶ አወጣው። ኦኬ፣ ይሄንን በጣም የሚገርም ነገር ይሄንን ሐሳብ በደንብ እንድንረዳው ስለምፈልግ እያየነው እንድንፈልጋል። ለምሳሌ ዕብራውያን ምዕራፍ 11 ቁጥር 8 እስቲ እናውጣ። አብርሃምም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ፣ ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። አይገርማችሁ? ወዴት እንደሚሄድ እኮ አያውቅም። አሁን እኛ ጂፒኤስ አለን፣ መንገድ አለን፣ ኮምፓስ አለን፣ ማፕ አለን። እሱ ጋር እኮ ምንም ነገር የለም። ተመልከት፣ አብርሃም የመጀመሪያው የከበረ አባት ማለት ነው። የመጀመሪያ ስሙ አብርሃም ነው። ሲቀየር ወደ ኪዳን ሲገባ ነው አብርሃም የተባለ። ግን ኢማጂን ምን ያህል ወሳኝነት ምን ያህል ራሱን እንደገደለ የምናየው ይሄን ነው። ወዴትም እንደሚሄድ እኮ አያውቅም። ከናን የሚባልም ሀገር አያውቅም እኮ ሰምቶም አያውቅም። እንደገና ደግሞ እዛ ስትደርስ በቃ እዚህ ቦታ ነው በመንገድ እንዲገጥማልም አልተባለም። ግን በቃ ነው እንዲህ አለ። አዎ እግዚአብሔር ቃሉን
በየዋህነት በሞኝነት አዎ ብለን ስንቀበል ለዘርዘር የሚሆን በረከት ለዘርዘር የሚሆን ኪዳን እንደምናተርፍ ከዚህ እንረዳለን። ስለዚህ አብርሃም በምድር ላይ ከተፈጠሩት ፍጥረት ሁሉ ኤሎሂም በጣም ልቡ ያረፈበትና የዓለምን ታሪክ ለመቀየር የተማመነበት ሰው ነው። ምን በማድረጉ? በመታዘዙ። ምን ብሎ? ራስህን ግደል ሲባል ገደለ፣ ለመጣው ድምፅ ታዘዘ። ይህ አንዱ ዘፍጥረት ምዕራፍ 15ን ደግሞ እናውጣ እስቲ። እዛው እያየነው በደንብ እየተረዳ ነው እንድንሄድ። ዘፍጥረት ምዕራፍ 15 ቁጥር 5ና 6 ወደ ውጭም አውጥቶ ቀና ብለህ ወደ ሰማይ ተመልከት፣ እስቲ መቁጠር ከቻልክ ከዋክብቱን ቁጠራቸው፣ ዘርህ እንደዚህ ይበዛል አለው። አብርሃምም እግዚአብሔርን አመነ፣ እርሱም ጽድቅ ሆኖ ተቆጠረለት። አይገርም? በጣም አብርሃም ሲጠራ የ70 ዓመት ሰው አይደል? ስንት ዓመት ነው የጠበቀ ልጅ ለማግኘት? 25 ዓመት። ኦኬ ኤሎሂምን ባይታዘዝና ባይወጣ ኑሮ እኮ አብርሃም መሀል ነበር የሚሆን። ምክንያቱም እስከ 25 ዓመት እስከ 100 ዓመት እኮ ልጅ አልወለደም። አየው፣ እግዚአብሔር እኮ አንድ ነገር ወደ ቤታችን ሲያመጣ እግዚአብሔር እኛ የማናውቀውን በእኛ ቤት ውስጥ ግን ያለ ችግር ያውቃል። ያንን ችግር ለመፍታት ምክንያት ነው የሚፈልገው። ስለዚህ አንዱ ይሄ ነው። ስለዚህ አብርሃም አሁን እንግዲህ ወደ ፍልስጤም ወደ ሌሎች እንመጣለን። ግን ከመምጣቱ በፊት አብርሃም 25 ዓመት ሲታገስ ወይም ከ25 ዓመት በስንት ዓመቱ ነው ይስሐቅን የወለደው? በ80 ነው? 99 ነው ይስሐቅን ነው። እስማኤልን በስንት ዓመቱ ነው? በ75 መሰለኝ። እኒሃው እሱን እናየዋለን። ወደዛ ከመግባቱ በፊት ጥያቄ ነበሩ። ኤሎሂም ያለው ናና ታላቅ ሕዝብ አደርጋለሁ ባረክ፣ ግን ልጅ የለም። ብዙ ጊዜ ጠበቀ፣ ልጅ የለም። ስለዚህ በምዕራፍ 15 ላይ ጌታ መጣና እንደው እግዚአብሔር እንደዚህ ያናግረን እባክህ እንደዚህ ይላል እኮ መጣና አብርሃም አለ ና አየው ያለህን ችግር አይቼዋለሁ፣ እስቲ ና ወደ ሰማይ እንሂዳለሁ። ማታ ላይ አወጣና ቁጠራቸው ከዋክብትን አሉ። 1 2 3 እንደገና መቁጠር አልቻለም። እስቲ ደግሞ የምድር አሸዋ ቁጠር አሉ። ሞከር አልቻለም። ያንተ ዘር እንደዚህ ነው። ዋይ ሌህ ለኻ በራስ ላይ ሄዳል። ሮሜ ምዕራፍ 4 ቁጥር 3 እናንብ። ለምንድን ነው ብሉይ ኪዳንና አዲስ ኪዳን አንዳንድ ጊዜ ማገናኘቱ የሚጠቅመው? ብዙ ሰዎች ብሉይ ኪዳንን የቆየ ያለቀ ያለፈበት ቃል እግዚአብሔር አድርገው ነው የሚሉት። ቃል እግዚአብሔር አያልፍበት። ዛሬማ ምዕራፍ 4 ቁጥር 3 መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አመነ የሚለው ቃል በጣም ኢምፖርታንት ነው። በጣም አስፈላጊ ነገር ነው። በዘመናችን በጣም እየሳሳና እየላላ የመጣ ቃል ቢኖር እምነት ነው። እምነት የሚለው ሰውን ማመን፣ ኤሎሂምን ማመን አይደለ እንዴ? በእግዚአብሔር ላይ መደገፍ እየላላ የመጣበት ዘመን ላይ ነው ያለነው። ስለዚህ ልብ በሉ፣ ይሄ እምነት የሚባለው ነገር የመጣው ድምፅ በአየር ላይ ሳይሆን እውነት ነው ብሎ ተቀብሎ ምንም እንኳ የማየው ነገር ባይኖረኝም ነገር ግን የመጣው ድምፅ የሚጨበጥ ነው። ስለዚህ ያለኝን አደርገዋለሁ። ዋጋ ያስከፍላል። አዎ ያስከፍላል። ዝም ብሎ አልጋ ባልጋ የሆነ ነገር የለም። ስለዚህ አብርሃም በጉዞ ላይ እያለ ምን ጉዞ እንደገጠመው ኋላ እናያለን። እንግዲህ ይሄ ትንሽ ለመግቢያ ያህል ነው። አሁን የአብርሃምን በረከቶች እናያቸዋለን። ከዛ በፊት ፓስተር አንድ ጊዜ ዘፍጥረት 17ን 7ና 8ን አንበልን ለአብርሃም የተሰጡትን በረከቶች እናያቸዋለን። ዘፍጥረት 17 ቁጥር 7ና 8 እዚህ ጋር አንድ ነገር ልጅ ከማንበቡ በፊት አብርሃም ማመነ፣ እዛኛውም ቅድም አነበበ ነው ዘፍጥረት ላይ፣ አሁንም እዚህ ላይ አብርሃም ማመነ ጽድቅም ሆኖ ተቆጠረለት ነው የሚለው። ያው ስለ እምነት አሁን ስለተናገርክ ማለት ነው። ያው እንግዲህ ጽድቅ ሆኖ የተቆጠረለት የአብርሃም የማመኑ ማለት ምንድን ነው? ቅድም እንዳልነው ሳያይ ሳይሰማ ማለት ድምፅ ሰምቷል ከእግዚአብሔር፣ ግን የሚታይ ነገር የለም። የእግዚአብሔር ቃል ሳያዩ የሚያምኑ ናቸው ብፁዓን ናቸው የሚለው በአዲስ ኪዳንም ማለት ነው። እና ምንም ያየው ነገር እዚህ ትደርሳለህ፣ እዚህ ሰው ይጠብቃል፣ እንዲህ ይደረግልሃል ምንም ሳይባል ምንም በሌለበት ነገር ላይ እግዚአብሔርን አምኖ እንደተባለው ከራሱ ከዘመዶቹ ብቻ ሳይሆን ከራሱም ሕይወቱ ወጥቶ ሲሄድ ነው ጽድቅ ሆኖ ጽድቅ ማለት በእግዚአብሔር ቃል መሰረት ማለት ጽድቅ ማለት ምንድነው የሚለውን ስናይሆን ጽድቅ ማለት ራይቸስነስ ማለት ራይት ሪሌሽንሺፕ ዊዝ ጋድ ማለት ነው። ከእግዚአብሔር ጋር ራይት የሆነ ሪሌሽንሺፕ ማለት ራይቸስነስ እና ጽድቅ ሆኖ ተቆጠረለት ሲባል ምን ማለት ከእግዚአብሔር ጋር ያለው ራሱ ሪሌሽንሺፑ በቃ የአብርሃም
ትክክለኛ የሆነ ስለ እግዚአብሔር ግንዛቤ ያለው ሰው ትክክለኛ የሆነ ከእግዚአብሔር ጋር ግንኙነት ያለው ሰው ነው የሆነው አብርሃም። አምኖ ጽድቅ ሆኖ ሲቆጠርለት ማለት ነው። ጽድቅ የሆነ ተቆጠረለት የሚለው አንዳንድ ሰው ጥያቄ ነው። ጽድቅ ሆኖ ተቆጠረ ማለት ምን ማለት ነው? ጽድቅ ሆኖ ተቆጠረ ማለት ከእግዚአብሔር ጋር ትክክለኛ ራይት የሆነ ሪሌሽንሺፕ አደረገ ማለት ነው። ጌታ ይባርክሽ ፓስተር። ልዩ መገለጥ ነው ዛሬ መጣልሽ። በቃ ጎኔ ስትሆኝ ብዙ መገለጥ ነው። እግዚአብሔር ይመስገን። ቅዱሳን ትምህርቱ ተከታታይ ስለሆነ ይቀጥላል። የዛሬውን ፕሮግራማችን እዚህ ላይ ልናበቃ ነው። ክፍል 2 ይቀጥላል ነገ እና እንግዲህ ይሄንን የኤሎሄምን የበረከት ጽዋ ወይም ደግሞ የበረከት ምንጭ ወደ ቤታችሁ እንዲገባ ከፈለጋችሁ ይህ የምናስተላልፈውን ትምህርት በጽሞና በጸሎት እየሆናችሁ ቃሉ እንድታዳምጡ አደራ እንላለን። ሌላው ደግሞ አትርሱ፣ ስለ ኢየሩሳሌም ሰላም ጸልዩ ይልና ለሚወዷት ሰላም ይሁን ይላል። ለኢየሩሳሌም መጸለይ ትእዛዝ ነው። ይህንን በመጸለይ እግዚአብሔር ቤታችሁን ንብረታችሁን ይባርካል፣ ሕይወታችሁን ይባርካል። የተበላሸ ነገር ቢሆን ያስተካክለዋል። የጨነገፈ ነገር ቢኖር እንኳ እግዚአብሔር ትንሣኤ ይሰጠዋል። ስለዚህ እናምናለን። በዚህ ፕሮግራም ኔክስት ዊክ እስከምንገናኝ በሚቀጥለው ሳምንት እስከምናገኛችሁ ድረስ ሻባት ሻሎም። ነገር ግን በዕብራይስጥ ልባርካችሁ። ይባርከህ አዶናይ በይሽመረሃ ያኤር አዶናይ ፓና በለኻ በይሆንሃ ይሳ አዶናይ ፓና በለኻ በያሲምላ ሻሎም። ኤሎሂም ይባርካችሁ ይጠብቃችሁ። ኤሎሂም ፊቱን ያብራላችሁ ይራራላችሁ። ኤሎሂም ፊቱን ወደ እናንተ ያንሳ ሰላምን የሚስጣችሁ። ሁልጊዜ ልብሳችሁ ነጭ ይሁን፣ ቅባትም ከራሶቻችሁ ላይ ይታጣ። ዘራችሁ የጠላትን ደጅ ይውረስ፣ የረገጣችሁት ይወረስ። እጆቻችሁ ስራ ይባረክ። የኤሎሂም ክብር ይቅደማችሁ፣ የኤሎሂም ሞገስ ይከተላችሁ። ፍሬያማ ሁኑ፣ ለምልሙ። በሸም የሸዋ በኢየሱስ ስም ሕዝቡም አለ አሜን። ሻባት ሻሎም። ሻባት ሻሎም።